ውድ ምእመናን ዛሬ በባለፈው ርዕሳችን ቀጠሮ ይዘን ነበር። በተለይ ደግሞ የሂስ የመመቅኘት ውጤት የሆነውን ሰዎችን በአይን ማጥቃት የአይን ተጠቂ መሆን የሚለውን ርዕስ እንዳስሳለን። ነገሩ ተያያዥም ነው የተለያየም ነው። የሰው ልጆች በአካል ሊጠቁ ይችላሉ፣ አካላቸው መንፈሳቸው ሊጠቃ ይችላል፣ በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም፣ መጠበቂያውንም አያውቀው። እስልምና ውብና ማራኪ ዲን ነው። ያስቀረው ምድራዊም ሰማያዊም ሐሳብ የለም። የተወው ውጫዊም ውስጣዊም አጀንዳ የለም። ለሁሉም ተንትኖ መፍትሄ ሰጥቶበታል። የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል። መንፈሱ እንዳይጠቃ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን፣ ሐዲስ በዝርዝር አስቀምጦት እናገኛለን። አይን የሚባል በሽታል። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲድ ኢዛ ሐሰድ ተመቅኝቶ በሂስድ ሲያይ የሚደርስበት ጥቃት ይሄን ለየት እንከላከለዋለን። በሽታውስ ምንድነው? በተጨባጭ ህይወታችን ውስጥ አለ ወይ? መከላከያችንስ መጠበቂያችንስ ምንድነው? ዛሬም እንዳሰው ይሆናል። አንዳንዱ ለአይን ዕውቅና አልሰጠም፣ ሌላው ደግሞ ለአይን በሽታ ደንበር አልፎ ችግርም ሲገጥመው በሽታም ሲያመው ጉንፋንም ሲያስለው በሩ በንፋስ ሲዘጋ ጣራው ላይ ድንጋይ ሲወርድበት ሲህር ተደርጎብኝ ነው አይንና ሳግንቶኝ ነው የሚል ደንበር ያለፈ ስጋት ጥገኝነት ያለ። ሌላው ደግሞ ችላ ብሎታል። እስልምና በሁለቱም መሃል በሽታው አለ፣ መከላከያውንም ሰጥቶናል። العين حق ነብዩ አለይሂ ሰላቱ ወሰላም አብዱላህ ኢብኑ አባስ ባስተላለፉት ሐዲስ ላይ العين አይን የሚባለው ጥቃት ሐቁን አላል صحيح حديث ليه لو كان شيء سابق القدر لسبقته العين የአላህን ውሳኔ እንዲሁም ይቀድም ነገር ቢኖር ኑሮ ከአላህ ውሳኔም ያልፍ የለም እንጂ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣኸው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነብዩ አለይሂ ሰላቱ ወሰላም። ሌላው ጃብር ኢብኑ አብዱላህ ባስተላለፉት ሐዲስ ላይ አክፈሩ መን የሙቱ ምን ኡመቲ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ሰጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም። በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አይን ሐቅ العين ይላሉ በሌላ ሐዲሳቸው አይን እኮ يدخل الرجل القبر ويدخل الجمل القدر አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ ተዘናክተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ፣ ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የአይን በሽታ። አንዴ ነብዩ አለይሂ ሰላቱ ወሰላም
ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ ሰህል ኢብኑ ሁነይፍ ይባላል። ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ አረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት ዓሚር ኢብኑ ረቢዓ የሚባል ሰሃባይ፣ ሁለቱም ሰሃባ ናቸው። ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው። ገላው ነጭ ነው ተፈጥሮ፣ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ፣ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ ወንዙ ላይ ወደቀ። ሰክኖ ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው? አናቅማል። ምትጠረጥሩት አለ እንዴ አሉ። አይ ዓምር ኢብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ፣ እንዲህ አይነት ውበት አይቻላል ሲለዋል። ተበሳጩ። ረሱል ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ ያቁም ነው። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቅልቶ ይችላል። አንዴ ሂሻም ኢብኑ አብዱል መሊክ ኢብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ኢብኑ አብዱላህ ኢብኑ ዑመር ኢብኑ አልኸጣብ ናገኙት። የሰይድና ዑመር የልጁ ልጅ ሳሊም ይባላል። ያኔ እድሜው 60 አልፏል፣ ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሡ ኢሻ ሳሊም ማለት አንተ ነህ አለው። አዎ አለው። እድሜህ ስንት ነው አለ። 60 አልፎኛል። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና? አዎ። ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ። ሳይረበኝ አልበላም። ተገረመ ንጉሡ። ተሰናብቶት ሳሊም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ጨመረበት። ወደ አኺራም ተሻገረ። አልዓይኑ ሐቅ፣ አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ፣ ያላስተዋልነው በሽታ። የግድ ሰውየው ስላየህ አይደለም፣ ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበታል። ተመልከቱ። አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና ይማል ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አታጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ሙዳፈር አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን፣ ህይወታችን ያመሰቃቀለ ያለው ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ነች። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ።
ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ አንተ ለራስ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ እሱ ወጣት ነው ቆንጆ ነው ንጉስ ነው ኸሊፋ ማለት አሁን የምታውቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራንን ይሄን ሁሉ የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል የዓለምን 1/3 አስተዳድረው ያኔ ይሄ ወጣት ንጉስ ሆነ የአባቱ ስልጣን ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ በጣም ያምር ነበር በራሱን ተገረ ያ ሱለይማን አንተ ሻቡን መልካ አንተ ወጣቱ ንጉስ እኮ አንተ ነህ በራሱ ተማረክ ወር አልተቀመጠም ሱለይማን ታመመ ወሩ ሳይቆይ ወደ አኺራ ተሻገረ ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወቱስ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል اللهم كما حسنت خلقي فحسن خلقي الله ወይ ተክለቁመና እንዳሳመርከው ባህሪንም ስነ ምግባሬንም አሳምረው በሉ ብለዋል ነብዩ አለይሂ ሰላቱ ሰላም አንዳንዱ የቤቱ ሐሲድ እሱ የልጆቹም ሐሲድ እሱ የሚስቱም እሱ ነው ሳያቀው ያጠቃቸው ከልክ ያለፈ ተገርሞት መደነቅ በፋብሪካ በርሻ በቤት በመኪና በልጆች በሚስት ቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ የመኪና ገዛ ቢስሚላህ ማሻአላህ ይሄ ነው የሚሰብር ይሄ ነው የሚጋርደው ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ ደኸልተ ጀነተክ ቁልተ ማሻአላህ ላ ቁወተ ኢላ ቢላህ አትልምልኝ ፋብሪካህን ስታይ ድርጅትህን ቢሮህን ስራህን ውጤትህን መጽሐፍህን ንግግርህን የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ الرحማን ይሄ አይንን የምትሰብርበት ወደ ልጆቻችን ህይወት ከመጣ ይሄው ለጣፋንታ በስፋት ተመለከተዋል ልጆችን ሰርግ ሲባል ዱዓ እናደርግላቸው አንጠብቃቸው አቁለጭልጨን አወልሶፍን ሻማያጅ ናቸው ኬክ አቅራቢ ናቸው የማን ልጅ ነች ስታምር ተብላ የተበላች ብዙ ልጅ አንዲትና በጡት ማጠባት በጥጡ አለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች እኔ ልጄ በደንብ ነው የሚጠባው ልጄ በጣም ጤነኛ ነው በሁለት አመቱ ቆመ አሞታያቅ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች ቢስሚላህ ማሻአላህ ይላ ከፕሮግራም ወጥተን ስለር ትላለች ዲጄ ዱቄት ወደቀ እግሩስ ካውን ሽባ ነው ትላለች ልጆቻችን አደባባይ እናውጣቸዋለን ዱዓ እናደርግላቸው ቢስሚላህ ማሻአላህ የለም ቁል አዑዙ ቢረቢናስ እየቀራን ማሸት የለም ለአይን ለቀቅናቸው ጎበዝ ተማሪ የተባለ ሲቀጭ አቤት ሲያምር የተባለ ሲጠውልቅ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ረካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን